ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅም የሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርባለን። በተጨማሪም የግጥም መድብሎችን፣ ቁም ነገር አዘል ቀልዶችን፣ ሌሎችንም መጣጥፎች ይዘን የምንቀርብበት የዩቲዩብ ቻናል ነው። ዛሬም የፍርድ ዘመቻ ከተባለው በሲድኒ ሼልደን ከተጻፈው መጽሐፍ ላይ ቀጣዩንና ሁለተኛውን ክፍል ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁም አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። የፍርድ ቀን ዘመቻ በሲድኒ ሼልደን። ትርጉም ብስራት አጥላባቸው ኃይሌ። ሰኔ 2012 ዓመተ ምህረት። ምዕራፍ 2። የብሔራዊ ጸጥታ ወኪል ወይም ናሽናል ሴኩሪቲ ኤጀንሲ ፎርት ሚድ ሜሪላንድ ውስጥ በ82 ኤከር መሬት ላይ የተመሰረተ ሲሆን ሁለቱም ህንፃው በአንድ ላይ ተዳምሮ ላንግሌ ቨርጂኒያ ከሚገኘው የሲአይኤ ዋና መስሪያ ቤት የበለጠ ነው። የብሔራዊ ጸጥታ ወኪል የተቋቋመው ለዩናይትድ ስቴትስ በመገናኛ አውታር መረጃ ወይም ዳታ ለመሰብሰብ ሲሆን በሺህ የሚቆጠሩ ተቀጣሪዎች ሰራተኞች ያሉት በሚያደርገው እንቅስቃሴ በጣም በርካታ የሆነ መረጃ የሚያመነጭ ከእነዚህም መረጃዎች በየቀኑ ከ40 ቶን በላይ የሆነ የወረቀት ሰነድ የሚከመርበት የስለላና የመረጃ ድርጅት ነው። ሮበርት የመጀመሪያው መግቢያ በር ላይ ሲደርስ ገና በሚገባ አልነጋም ነበር። ባለ 8 ጫማ ከፍታ ወዳለውና በእሾሃማ ሽቦ ወደ ታጠረው አጥር መኪናውን እያሽከረከረ ሄደ። በሩ ላይ አንድ የዘቦች ቤት ሲኖር ሁለት የታጠቁ ዘቦች አካባቢውን በንቃት በመቃኘት ላይ ነበሩ። ሮበርት በሩ ላይ ሲደርስ አንዱ ዘብ በቦታው ሲቆይ አንደኛው ከዘብ ቤት ወጣና ወደ ሮበርት መጥቶ ምን ልርዳ ሲል ጠየቀው። ኮማንደር ሮበርት ቤላሚ ነኝ፣ ጀነራል ሃሊያርድን ለማየት ነበር የመጣሁት አለ። እባክህ መታወቂያ ብታሳየኝ። ሮበርት ቤላሚ ከቦርሳው ውስጥ የ17ኛውን ቀጠና የባህር ኃይል መረጃ ጽሕፈት ቤት አባልነት የሚያሳይ መታወቂያ ካርድ አወጣና ለዘቡ ሰጠው። ዘቡም መታወቂያውን በጥንቃቄ ከመረመረው በኋላ አመሰግናለሁ ኮማንደር ብሎ መለሰለት። ቀጠለና ዘብ ቤት ውስጥ ለቆመ ባልደረባው ምልክት ሲሰጠው የመግቢያው በር ወለል ብሎ ተከፈተ። ሮበርት ወደ ውስጥ መንገዱን ሲጀምር ዘብ ቤት የቆመው ጠባቂ ስልኩን አነሳና ኮማንደር ቤላሚ በመንገድ ላይ ነው ሲል አሳወቀ። ከአንድ ደቂቃ በኋላ ሮበርት አንድ ሌላ የኤሌክትሪክ ኃይል ያለው አጥር ላይ ደረሰ። አንድ ዘብ ወደ ሮበርት ጠጋ አለና ኮማንደር ቤላሚ ሲል ጠየቀው። አዎ ነኝ። እባክህ መታወቂያን ብታሳየኝ። ሮበርት ለመቃወም ጀመረና ምን ዋጋ አለው? ይሄ የተከለለ የአራዊት ስፍራ ነው። ከቦርሳው ውስጥ እንደገና መታወቂያ ካርዱን አወጣና ለዘቡ ሰጠው። ዘቡ መታወቂያውን በሚገባ ከተመለከተ በኋላ አመሰግናለሁ ብሎ መለሰለትና ለሌላው ዘብ የሚታይ ምልክት ሲሰጠው በሩ ወለል ብሎ ተከፈተለት። ሮበርት ጥቂት እንደነዳ ሌላ ሽምጥ የታጠረ አጥር አጋጠመው። ያ አምላክ ያለ በአራዊት ስፍራ ውስጥ ነው ያለሁት አለ ለራሱ። የመታወቂያ ካርዱን ለማውጣት ኪሱ ሊገባ ሲል ዘቡ የመኪናውን ሰሌዳ ቁጥር ተመለከተና እባክህ ኮማንደር መኪናን በቀጥታ ወደ አስተዳደር ህንፃውን ንዳ፣ ከዚያም አንድ የሚቀበል ሰው ታገኛለህ አለው። አመሰግናለሁ
ሮበርት የመግቢያው በር ሲከፈትለት በቀጥተኛው መንገድ ላይ የነዳ አንድ ነጭ ግዙፍ ህንጻ ፊት ሲደርስ ህንጻው በር ላይ አንድ የሲቪል ልብስ የለበሰ ሰው በጥቅምቱ የንጋት ውርጭ እየተንቀጠቀጠ ቆሞ ሲጠብቀው አገኘ። መኪናን እዚያው ቁማት፣ አስፈላጊውን ጥንቃቄ እናደርግላታለን አለው። ሮበርት ቤላሚ ቁልፉን መኪናው ላይ ትቶ ወረደ። ቆሞ ይጠብቀው የነበረው ሰው በ30ዎቹ የዕድሜ ክልል ውስጥ ያለ ቀጠን ዘለግ ያለ የቆዳው ቀለም የገረጣ ሰው ነበር። ለዓመታት ያህል ፀሐይ ፈጽሞ የነካው አይመስልም። ሃሪሰን ኬሊ ይባላለሁ፣ ወደ ጀነራል ሃሊያርድ ቢሮ ወስደዋለሁ አለው። ሁለቱ ሰዎች ተያይዘው ጣሪያው በጣም ከፍ ያለ ሰፊ አዳራሽ ውስጥ ገቡ። በአዳራሽ ውስጥ አንድ የሲቪል ልብስ የለበሰ ሰው ከጠረጴዛው ኋላ ተቀምጧል። ኮማንደር ቤላሚ የሚል ጥሪ ሰማ። ሮበርት በፍጥነት ዘወር ሲል የተቀመጠው ሰውዬ የያዘው ካሜራ ቀጭ ሲል ተሰማው። አመሰግናለሁ ጌታዬ አለ ሰውየው። ሮበርት ቤላሚ ወደ ኬለር ዘወር አለና ምንድነው ጉዳዩ አለው። የጉዳይ 1 ደቂቃ ብቻ ይፈጃል አለ ኬለር። ከ60 ሴኮንድ በኋላ ሮበርት ቤላሚ ፎቶግራፉ የተለጠፈበት ባለ ሰማያዊና ነጭ ቀለም በደረት ላይ የሚደረግ መታወቂያ ወይም ባጅ ተሰጠው። እባክህ ኮማንደር፣ እዚህ ህንጻ ውስጥ እስካለ ድረስ ይህን መታወቂያ ባጅ በደረት ላይ አንጠልጥለው። እሺ። ሮበርት በረጅም ነጭ ኮሪደር ውስጥ መራመድ እንደጀመረ በየ20 ጫማው ርቀት ላይ የጸጥታ መቆጣጠሪያ ካሜራዎች መተከላቸውን ለማስተዋል ቻለ። ይህ ህንጻ ምን ያህል ትልቅ ነው ሲል ጠየቀ። ከ2 ሚሊዮን ስኩዌር ጫማ ትንሽ ከፍ ይላል ኮማንደር። ምን? ይህ የምንራመድበት ኮሪደር እንኳ በዓለም ላይ የመጨረሻ ረጅሙ ኮሪደር ሲሆን ርዝመቱም 980 ጫማ ነው። ሙሉ በሙሉ በራሳችን የሚያስችለን ህንጻ ነው። የገበያ ማዕከል፣ ካፌቴሪያ፣ የተሟላ ሱቅ፣ 8 ሻይ ቤቶች፣ የተሟላ የቀዶ ጥገና መስጫ ክፍል ያለው ሆስፒታል፣ የጥርስ ህክምና መስጫ ክፍል፣ የሎሪ ስቴት ቅርንጫፍ ባንክ ቤት፣ የልብስ ንጽህና መስጫ፣ የጫማ ሱቅ፣ የፀጉር ማስተካከያ ሱቅና ሌሎችም ጥቂት ለየት ያሉ ነገሮች አሉ። ይህማ ከመኖሪያ ቤት የራቀ መኖሪያ ቤት ነው አለ ሮበርት በሐሳቡ። ቀጥሎም እጅግ በጣም ሰፊና ስፍር ቁጥር በሌላው ኮምፒውተር የተሞላ አዳራሽ ውስጥ ሲገቡ ሮበርት እጅግ በጣም ከመደነቁ የተነሳ ባለበት ቦታ ፈዞ ቀረ። ያስደንቃል አይደለም አለ ኬለር። ይህ አንዱ የኮምፒውተር ክፍላችን ሲሆን የ3 ቢሊዮን ዶላር ዋጋ ያለው የሚስጥር ቃላት መፍቻ መሳሪያና አያሌ ኮምፒውተሮች ያካተተ ቤት ነው። እዚህ ድርጅት ውስጥ ምን ያህል ሰራተኞች አሉ? 16,000 ያህል ይሆናሉ። ታዲያ ከኔ የሚፈልጉት ምን ይሆን አለ በሐሳቡ። ኬለር ሮበርትን እየመራ ይዞት ሄደና ሌሎች ሰራተኞች የማይጠቀሙበት አንድ የግል አሳንሰር ወይም ሊፍት ውስጥ ይዞት ገባ። ኬለር በያዘው ቁልፍ አሳንሰሩን ካንቀሳቀሰው በኋላ አንድ ፎቅ ወደ ላይ ተጉዘው ከአሳንሰሩ ወጡ። እንደገና በአንድ ረጅም ኮሪደር ውስጥ ተራምደው የኮሪደሩ መጨረሻ ላይ የሚገኝ አንድ ቢሮ ፊት ሲደርሱ ቆሙ። ኬለር ሮበርትን እየመራ አንድ ሰፊ እንግዳ መቀበያ ቢሮ ውስጥ ይዞት ገባ። ቢሮ የ4 ጸሐፊዎች ጠረጴዛ ሲኖረው በዚያ ሰዓት 2ቱ ጸሐፊዎች ማልደው ጠረጴዛቸው ላይ ለሥራ ተገኝተዋል። ሃሪሰን ኬለር ለጸሐፊዋ ምልክት ሲሰጣት ጸሐፊዋ ጠረጴዛዋ ላይ አንድ ቁልፍ በጣቷ ስትጫን የውስጠኛው ቢሮ በር በኤሌክትሪክ ኃይል ተከፈተ። ክቡራን እባካችሁ ወደ ውስጥ ግቡ፣ ጀነራል ሃሊያርድ እየጠበቃችሁ ነው አለቻቸው። ሮበርት ቤላሚ ሃሪሰን ኬለርን ተከትሎ ወደ ውስጥ ገባ። ቢሮ በጣም ሰፊ ከመሆኑ በላይ ግድግዳውና ኮርኒሱ ድምፅ እንዳያስገባና እንዳያስወጣ ሆኖ የተሰራ ነው። ክፍሉ ምቾትና ቅንጦት ባላቸው ዕቃዎች፣ በፎቶግራፎችና የግል ስብስብ በሆኑ ዕቃዎች ተሞልቷል። በአጠቃላይ የጽሕፈት ቤቱን አደረጃጀት ሲመለከቱት እዚህ ቢሮ ውስጥ ተቀማጭ የሆነው ሰው ጠረጴዛው ላይ ብዙ የሥራ ሰዓታት እንደሚያሳልፍ ያስረዳል። የብሔራዊ ጸጥታ ወኪል መስሪያ ቤት ምክትል ዳይሬክተር የሆነው ጀነራል ማርክ ሃሊያርድ በመካከለኛ 50ዎቹ የዕድሜ ክልል ውስጥ የሚገኝ ፊተ ገጹ እንደ ብረት የጠነከረ ነው።
ሁኔታው እንደ በረዶ የቀዘቀዘ ብረት መሰል አይኖች ያሉትና ቁመናው ቀጥ ያለ ሰው ነው። ግራጫማ ሙሉ ልብስ በነጭ ሸሚዝ ለብሶ ግራጫ ክራባት አስሯል። ሮበርት የጀነራሉን አለባበስ መልከት አደረገና በሐሳቡ እኔም ጥሩ የአለባበስ ቀለም መርጫለሁ አለ። ጀነራል ሃሌር የኮመንት ሮበርት ቤላሚ ነው አለ ኬለር። እዚህ ድረስ ስለመጣህ አመሰግናለሁ ኮማንደር አለ ጀነራሉ ልክ የሻይ ግብዣ ጥሪ ይመስል። ጀነራሉና ሮበርት እጅ ለእጅ ከተጨባበጡ በኋላ ጀነራሉ ሮበርትን ተቀመጥ ኮማንደር ቤላሚ፣ አንድ ስኒ ቡና እንደምትጠጣ እርግጠኛ ነኝ አለው። ሰውዬው የሰውን አእምሮ ያነባል ማለት ነው። አሁን ጌታዬ አለ ሮበርት። ሃሪሰንስ ሲል ጀነራሉ ጠየቀ። የለም አልፈልግም አልና ሃሪሰን ወደ ጥግ አንድ ወንበር ላይ ተኮፈሰ። ጀነራሉ መጥሪያ ተጭኖ በሩ ሲከፈት አንድ የሩቅ ምስራቅ ተወላጅ የሆነ ሰው የምግብ ቤት ኮት ለብሰው በማቅረቢያ ትሪ ላይ ቡናና የዳኒሽ ጣፋጭ ብስኩቶች ይዞ ገባ። ሮበርት አስተናጋጁ ሰው ምንም አይነት የመታወቂያ ባጅ እንዳላደረገ አስተዋለ። ቡናው ሲቀዳ ግሩም የሆነ አስደሳች መዓዛ ነበረው። ሁለቱ ሰዎች በምቹ የለስላሳ የቆዳ ወንበር ላይ ፊት ለፊት እየተያዩ ነበር የተቀመጡት። ዳይሬክተሩ ከአንተ ጋር እንድገናኝ ጠይቀውኝ ነበር አለ ጀነራሉ። ዳይሬክተሩ ኤድዋርድ ሳንደርሰን በስለላው ዓለም ክበብ ውስጥ ብሩህ አእምሮ ያላቸው ዝነኛ ሰው ናቸው። ርህራሄ የለሽ ጥብቅ የሆኑ የጭፍሮቻቸው አለቃ ከመሆናቸውም በላይ በመላው ዓለም የተለያዩ የመፈንቅለ መንግስት ሴራዎችን ያቀነባበሩ በህዝብ መሰብሰቢያ ስፍራዎች እጅግ በጣም በጥቂቱ የሚታዩ ሰው ሲሆኑ ውስጥ ውስጡን በሹክሹክታ ብዙ ይነገርላቸዋል። በ17ኛው ቀጠና ባህር ኃይል መረጃ መስሪያ ቤት ውስጥ ምን ያህል ጊዜ ቆይተሃል? ሲል ጀነራሉ ሮበርትን ጠየቀው። ለ15 ዓመታት ሲል መልስ ሰጠ። ጀነራሉ ሌላው ቀርቶ ሮበርት የባህር ኃይሉን የመረጃ ጽሕፈት ቤት መች በአባልነት እንደገባ እንኳ እንደሚያውቅበት ይገባዋል። ከዚህ በፊት ቪየትናም ውስጥ አንድ የባህር ኃይል የአየር ተዋጊ ስኳድሮን አዛዥ እንደነበር ካምናለሁ። አዎ ጌታዬ። ተመታ ከነ አውሮፕላን ተከስክሰም ነበር። ማንም ትተርፋለህ ብሎ የገመተ አልነበረም አለ ጀነራሉ። አዎ ተመቶ ወድቆ ነበር። በአደጋው የደረሰበት ህመም እጅግ በጣም የሚቆጠቁጥ ከመሆኑ የተነሳ ሮበርት ሞቱን በእጅጉ ነበር የተመኛት። ዶክተሩ አጠገቡ ቆሞ የእርሱ ነገር እሱ ትፈጽሞ አይድንም ሲል ሱዛን ደግሞ ወደ ራሱ ዘንበል ብላ አይኖችን ግለጥ አትሞትም ስትለው ይሰማዋል። አስከፊውን ህመም ተቋቁሞ አይኖቹን ሲገልጥ የእንቁላል ቅርጽ ያለው ገጽታ፣ ወፍራም ጥቁር ጸጉር፣ የሚያንጸባርቁ ቡናማ አይኖች ያላት እጅግ በጣም የተዋበች ሴት አጠገቡ ቆማ ማራኪ ፈገግታ ስትመግበው አየ። ሊያናግራት በሞከረ ጊዜ የጠየቀው ብርታት ቀላል አልነበረም። ጀነራል ሃሊያርድ እያነጋገረው ነበር። ነገር ግን ሮበርት በራሱ ሐሳብ ተውጦ አልሰማውም። ይቅርታ ምን አሉኝ? አለ ሮበርት። አንድ ችግር ገጥሞናል፣ እርዳታን እንፈልጋለን ኮማንደር። ጀነራሉ ከመቀመጫው ተነሳና መንጎራደር ጀመረ። አሁን የምነግርህ ጉዳይ በጣም ከፍተኛ ምስጢር ነው። እንዲያውም እጅግ በጣም የከበደ ምስጢር ነው። አዎን ጌታዬ። በትላንትናው ዕለት በስዊስ የአልፕስ ተራራ ላይ አንድ የኔቶ ማለትም የሰሜን አትላንቲክ መከላከያ ድርጅት ንብረት የሆነ የአየር ንብረት መመርመሪያ ባሉን ተከስክሷል። በባሉኑም ውስጥ እጅግ በጣም ሚስጥራዊ የሆኑ መሳሪያዎች ለሙከራ ተገጥሞ ነበር። የስዊስ መንግስት በወቅቱ ነቃቅሎ አውጥቷቸዋል። ታዲያ እንደ አለመታደል ሆኖ ባሉኑ ሲከሰከስ በስፍራው ተገኝተው የተመለከቱት ጥቂት የዓይን ምስክሮች ነበሩ። እነዚህ ሰዎች በወቅቱ ስለተመለከቱት አደጋ ጥቂት የዓይን ምስክሮች ነበሩ።
እነዚህ ሰዎች በወቅቱ ስለተመለከቱት አደጋ ለማንም ሰው መንገር አለመንገራቸውን ከፍተኛ የሆነ ጠቀሜታ አለው። ለአንዳንድ ሀገሮች ትልቅ መረጃ ሊሰጥ ይችላል። እየተከተልከኝ ነው ይመስለኛል ጌታዬ። እነዚህ ምስክሮች ፈልጌ አግኝቼ ስለተመለከቱት ጉዳይ ለማንም ምንም እንዳያወሩ እንዳስጠነቅቃቸው ነው የፈለጉት። በትክክል ወይም ሙሉ በሙሉ ለዚህ አይደለም የፈለግነው። ታዲያ ለምን እንደሆነ አልገባኝ። አንተ እንድታደርግ የምንፈልገው ምስክሮቹን ፈልገህ እንድታገኝ ብቻ ነው። ከዚያ በኋላ የዝምታውን አስፈላጊነት ጉዳይ ሌሎች እንዲያነጋግሯቸው ይደረጋል። ገባኝ። ለመሆኑ ምስክሮቹ በሙሉ ስዊዘርላንድ ውስጥ ናቸው? ጄኔራል ሃሊያርድ መንጎራቶና ሮበርት ፊት ቆመ። አየህ ኮማንደር፣ ይህ ነው ዋናው ችግራችን። እነዚህ ምስክሮች እነማን እንደሆኑ ምንም የምናውቀው ነገር የለም። ሮበርት አንድ የሳተው ወይም በደንብ ያልተረዳው ነገር ያለ መሰለው። ይቅርታ ምን አሉኝ ሲል ጠየቀ። ያገኘነው ብቸኛ መረጃ ቢኖር የአየር ንብረት ባሉኑ በተከሰከሰበት ወቅት ምስክሮቹ በአንድ አነስተኛ የቱሪስቶች አውቶቡስ ተሳፍረው ቦታው ምን ነበር ብሎ ወደ ኬለር ዞር ሲል ኬለርም ፈጠን አለና አተንዶርፍ ስዊዘርላንድ አለው። አዎን አተንዶርፍ ሲደርሱ የደረሰውን አደጋ መመልከታቸውን ብቻ ነው የምናውቀው አለና ጀነራሉ ንግግሩን በመቀጠል መንገደኞቹ ከአውቶቡስ ወርደው አደጋውን ከተመለከቱ በኋላ ጉዟቸውን ሲጨርሱ በየአቅጣጫው ተበተኑ። ሮበርትም በዝግተኛ ድምፅ ጀነራል ሃሊያርድ እነዚያ ሰዎች እነማን እንደሆኑ ወይም የት እንደሄዱ የሚያስረዳ ሪካርድ የለም ነው የሚሉኝ ሲል ጠየቀ። ትክክል አለ ጀነራሉ። እና ወደዚያ ሄጄ ምስክሮቹ እንድፈልግ ነው የሚሹት? በትክክል እንደሱ እንድታደርግ ነው የፈለግነው አለና ጀነራሉ ንግግሩን በመቀጠል በከፍተኛ ደረጃ የተመረጥከው አንተ ነህ። ግማሽ ደርዘን የሚሞላ የተለያዩ ሀገሮች ቋንቋዎችን እንደምትናገርና የበሰለ የመስክ ስራ ልምድ እንዳለ ተነግሮኛል። ዳይሬክተሩም በጊዜያዊነት ወደዚህ ወደ ብሔራዊ የጸጥታ ወኪል መስሪያ ቤት እንድትዘዋወር ሁኔታዎችን አመቻችተዋል። በዚህ ጉዳይ ላይ ከስዊስ መንግስት ጋር መተባበር እሰራለሁ ብዬ ገምታለሁ አለ ሮበርት። የለም ብቻ ነው የምትሰራው አለ ጀነራሉ። ብቻ ነው? ሮበርት ጠየቀ። በዚህ በተሰጠ ተልእኮ ውስጥ ማንንም ጣልቃ ማስገባት የለብህም። በዚያ በተከሰከሰ ባሉን ውስጥ ተገጥሞ ስለነበረው መሳሪያ ጠቀሜታነት ሚስጥራዊነትም በበቂ ሁኔታ የማስረዳበት ቋንቋ የለኝም። የጊዜ ጉዳይ ደግሞ በጣም አጣዳፊ ሲሆን ስለምታደርገው ክትትልና ውጤት በቀን ለእኔ ሪፖርት አደርጋለሁ። ይህንን ተናገረና ጀነራሉ አንድ አነስተኛ ማስታወሻ ወረቀት ላይ የስልክ ቁጥር ጫር አድርጎ ለኮማንደር ሮበርት ቤላሚ እያቀበለው በዚህ ቁጥር ቀን ሌሊት ልታገኝ ትችላለህ። ወደ ዙሪክ የምትበርበት አውሮፕላን ተዘጋጅቶ የሚጠብቅ ሲሆን ከዚህ እንደወጣ ወደ መኖሪያ አፓርትመንት ትታጀብና ትሄድና የምትፈልጋቸውን ዕቃዎችና አልባሳት በሻንጣ ሸክፈ ወደ አየር ማረፊያ ትወሰዳለህ። ሮበርትም በሐሳቡ እኔ ወዲያው ተልእኮ ከተሰማራው በኋላ ወርቃማ ዓሣዎችን ማን ይመግብልኛል ብሎ ለመጠየቅ ፈለገና ተው። መልሱ ወርቃማ ዓሣዎች የሉህም እንደሚሆን ያውቀዋልና። ባህር ኃይሉ የመረጃ ጽሕፈት ቤት ወይም ኦፊስ ኦፍ ናቫል ኢንተለጀንስ ውስጥ በሰራበት ዘመን በስለላው ዓለም በርካታ ወዳጆች እንዳፈራ አምናለሁ አለ ጀነራሉ። አሁን ጌታዬ፣ ሊረዱኝ የሚችሉ ጥቂት ሰዎች አንዳቸውም ጋር እርዳታ ለመፈለግ ግንኙነት አታደርግም አለ ጀነራሉ አቋረጠውና ከማናቸውም ጋር እንድትገናኝ አልፈቅድልህም። የምትፈልጋቸው ወይም የምትከተላቸው ምስክሮች መቼም የልዩ ልዩ ሀገር ዜጎች መሆናቸው አያጠራጥርም አለና ፊቱን ዞር አድርጎ ሃሪሰን ሲል ተጣራ። ሃሪሰን ኬለር ወዲያው ከመቀመጫው ዘሎ ወደ ሰነድ ማስቀመጫው ቁም ሳጥን ሄደና መሳቢያውን ስቦ ከፈተው። ከውስጡም አንድ ትልቅ ኤንቨሎፕ አውጥቶ ለሮበርት እየሰጠው በዚህ ኤንቨሎፕ ውስጥ $50,000 ዋጋ ያላቸው የተለያዩ የአውሮፓ ሀገሮች የገንዘብ ምንዛሬዎች እንዲሁም ሌላ $20,000 የአሜሪካ ዶላር በጥሬው ታገኛለህ። ከገንዘቡም በተጨማሪ ሌሎች በርካታ የተለያዩ የሐሰት መታወቂያዎችም ታገኛለህ ሲል አስረዳው። ጀነራል ሃሊያርድ ደግሞ አንድ ነጭ መስመር ያለበት ጥቁር አንጸባራቂ የፕላስቲክ ካርድ አውጥቶ ለሮበርት እየሰጠው ይህ ደግሞ የዱቤ መሸመቻ ወይም ክሬዲት ካርድ ሲሆን እሱም
ሮበርት የጀነራሉን ገለጻ አቋረጠና አስፈላጊነቱ ያጠራጥረኛል ጀነራል። ጥሬ ገንዘቡ በቂ ከመሆኑ በላይ የባህር ኃይል መረጃ ጽሕፈት ቤቱ የዱቤ መሸመቻ ካርድ አለኝ አለው። ተቀበለኝ፣ ውሰድ አለ ጀነራሉ። በጣም ጥሩ። ሮበርት ካርዱን ከጀነራሉ እጅ ተቀበለውና በትኩረት አጠናው። ከዚህ በፊት ስሙን ሰምቶት በማያውቀው ባንክ ስም የተዘጋጀ ካርድ ነው። የካርድ ጠርዝ ላይ የስልክ ቁጥር ተጽፎበታል። በካርዱ ላይ ምንም ስም አልጻፈበትም አለ ሮበርት። ካርዱ የባንክ ቼክ ያህል ዋጋ አለው አለ ጀነራሉ። በካርዱ ለመጠቀም መታወቂያ ማሳየት አያስፈልግም። የምትሸምትበት ሱቅ በካርዱ ላይ የተጠቀሰውን ስልክ ቁጥር ደውሎ እንዲያረጋግጥ ማድረግ ብቻ ነው ያለብህ። ከዚህ ባሻገር በማንኛውም ጊዜና ቦታ ሁሉ ካርዱን ካንተ ሳይለይ ይዘህ መገኘት አለብህ ሲል አስጠነቀቀው። እሺ ጌታዬ። እና ኮማንደር። አቤት ጌታዬ። እነዚህን ምስክሮች ፈልገህ ማግኘት አለብህ። እያንዳንዳቸው ግዳጅን መጀመርህን ለዳይሬክተሩ አሳውቃቸዋለሁ ሲል ጀነራል ሃሊያርድ ማብራሪያውን ፈጸመ። ሃሪሰን ኬለር ሮበርትን ከጀነራሉ ቢሮ እየመራ ይዞት ሲወጣ ከውጭ ኮሪደር ውስጥ አንድ የባህር ኃይል መኮንን ተቀምጦ እየጠበቃቸው ነበር። ሁለቱ ሰዎች ብቅ ሲሉ የባህር ኃይሉ ባልደረባ ከመቀመጫው ብድግ ብሎ ተቀበላቸው። ይህ ሻምበል ዱገርቲ ይባላል። እሱም ወደ አየር ማረፊያ አጅቦ ይሄዳል። እንግዲህ መልካም ዕድል ይግጠምህ ሲል ኬለር ተሰናበተው። ሮበርትና ኬለር እጅ ለእጅ ተጨባብጠው ሲያበቁ ኬለር ወደ ጀነራሉ ቢሮ ተመልሶ ገባ። ዝግጁ ነህ ኮማንደር ሲል ሻምበል ዱገርቲ ጠየቀ። አዎ ዝግጁ ነኝ አለ ሮበርት። በሐሳቡ ደግሞ ዝግጁ ለምን ሲል ራሱን ጠየቀ። ባለፉት ዓመታት እጅግ አስቸጋሪ የሆኑ የመረጃ ሥራ ተልእኮችን ተወጥቷል። ነገር ግን አንዱም ተልእኮ እንደዚህ የተቃወሰና አስቸጋሪ ሆነ የለም። ቁጥራቸው፣ ማንነታቸው፣ ዜግነታቸውና የሚኖርበት ሀገር ያልታወቀ ምስክሮችን ፈልጎ የማግኘት ተልእኮ ተሰጥቶታል። ከግዳጁ ጸባይ አይነት ሲመለከተው የሚገጥመው ዕድል ወይም ውጤት ምን ሊሆን እንደሚችል በእጅጉ አስገራሚ ሆነበት። ሻምበል ዱገርቲ ከተመሰጠበት ሐሳብ እንዲህ በማለት አነቃው። ከዚህ በቀጥታ ወደ መኖሪያ አፓርትመንት ከዚያም አንድሬውስ የአየር ኃይል ጣቢያ ላይ ወደሚጠብቀው አውሮፕላን እንደወስድ ታዝዣለሁ። ሮበርት በእንቢታ ራሱን ነቀነቀና መጀመሪያ ቢሮዬ መድረስ አለብኝ አለው። ዱገርቲ ጥቂት ካቅማማ በኋላ በጣም ጥሩ፣ ወደ ቢሮ አብረን እንሄዳለን አለ። ሮበርት በጣም ተገረመ። ከእይታቸው ቢሰወር ፈጽሞ የማያምኑት መስሎ ታየው። ግን ለምን? አንድ ባሉን መከስከሱን ስለተረዳ ፈጽሞ ስሜት የማይሰጥ ጉዳይ ሆነበት። ከእንግዳ መቀበያ ባንኮኒው ሲደርስ ከጸሐፊው የእጅ ሻንጣውን ተቀብሎ በሻምበሉ ታጅቦ ከአዳራሹ ሲወጣ የሚያንዘፈዝፈው ብርድ ተቀበለው። የግል መኪናው ደግሞ ከቆመበት ቦታ ላይ ተወስዳ በምትኩ አንድ ማራኪ ሽንጥ ረጅም አውቶሞቢል ቆሞ አገኘ። አንተ እስክትመለስ ለመኪና አስፈላጊውን ጥንቃቄ እናደርግላታለን፣ እኛ በዚሁ እንሄዳለን አለ ሻምበል ዱገርቲ። ሮበርት ነገሩ ሁሉ የሚረብሽ ሆነበት። ወደ ባህር ኃይሉ የመረጃ ጽሕፈት ቤት በአውቶሞቢል መንገዳቸውን ቀጠሉ። ደካማዋ ፀሐይ ዝናብ ባዘሉ ጥቋቁር ደመናዎች ውስጥ እየጠለቀች ነው። በብዙ መልኩ የዛሬው ቀን አስከፊ ሊሆን ሲል ሮበርት በሐሳቡ ደመደመ።